ምላጭ የቆረጠው በምክንያት ነው። መርፌ የሚሰፋው በምክንያት ነው። ያኔ ትዳር ከፉክክር ሪንግ ይወጣና ለጋራ ዓላማ የምትገነቡት ቤት ይሆናል። ትልቅ ደረጃ ላይ ያለሽ ሴት ልትሆኚ ትችያለሽ። ቤትሽ ውስጥ ግን ሚስትና እናት ብቻ ነሽ። ወንድና ሴት እኩል አይደለም፣ ሆኖም አያውቅም፣ ወደፊትም አይሆንም። ንጉሱ ምን አለ? አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ ብሏል። ፔሪ ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉት። የቁም ነገር ቤት ነው። ሀሳቦች ይነሱበታል፣ ሀሳቦች ይንሸራሸሩበታል። የውጭሽን ማዕረግና ክብር ቤትሽ ውስጥ አምጥተሽ ለአምባገነንነት ልጠቀመው ስትይ ነው ትዳር መታመም የሚጀምረው፣ ልጆች መታመም የሚጀምሩት። አንተ ውጭ ያለን ስልጣን፣ ማዕረግ፣ ዝና ሰዎች እግር ስር ሲያጎበድዱልህ በስራ የተከበርክ ብትባል ንጉሱ ምን አለ? አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ ብሏል። እቤት ውስጥ ስትመጣ ባልና አባት ብቻ ነህ። ልጅህን ዳይፐር የምትቀይር ካልሲን አንሳ የምትባል እቤት ውስጥ ፍቅርን እስከ ጥግ የምትገልጽ ሚስት ከአራስ ቤት ስትመጣ ደሟን የምታጥብ የምታቅፋት ስልጣን የምትጫወትበት ሲሆን ባል የምትጫወትበት ቤት ነው። ቤት ውስጥ ባልና አባት ብቻ ነህ። የውጪ ማዕረጋችሁን እያመጣችሁ ትዳር ውስጥ ለአምባገነንነት ልጠቀም ሲባል ነው ትዳር እንክትክቱ የሚመጣው። ስለዚህ ባል ነህ፣ ባል ሁን። ሚስት ነሽ፣ ሚስት ሁኚ። ስልጣን፣ ክብር፣ ዝናና ማዕረጋችሁ ከቤታችሁ በር በኋላ ነው። ሰው ፊት አትዘላለፉ። ሰው ቤት ክብራችሁን አትጎዳደሉ። ከዛ ውጪ ቤትህ ግን ሚስትና ባል ናችሁ። ይሄንን ሁል ጊዜ እንዳትረሱ። ሌላው እንቅጭ ያለ ነገር ልንገራችሁ። ወንድና ሴት እኩል አይደለም፣ ሆኖም አያውቅም፣ ወደፊትም አይሆንም። ተመሳስሎ ያልተፈጠሩ ነገሮች በፍጹም ለውድድር የሚቀርቡ አይደሉም። ሁለት የተለያዩ ነገሮች እንዴት ለውድድር ይቀርባሉ? ነብርና አንበሳ ለውድድር ይቀርባሉ ወይ? ጉንዳንና ቁጫጭ ለውድድር ይቀርባሉ ወይ? ወፍና አሞራ፣ ሁሉም የየራሳቸው ግብር፣ የየራሳቸው የተፈጠሩበት ዓላማ፣ አንዱ ከሌለ አንዱ እንዳይኖር፣ አንዱ ከሌለ አንዱ እንዳይኖር ተደርገው የተፈጠርን ሰዎች እንጂ የምን ፉክክር ነው? የስ በሰብአዊ መብት ደረጃ በትምህርት በስራ ያሉ ነገሮችን ኦኬ እኩል ድርሻ ይሰጣቸው ሊባል ይችላል። ወንድና ሴት ግን እኩል ነን ብላችሁ የምትጋጋጡት አትጋጋጡ። በጥበብ በብልሃት በአንድ ጊዜ ብዙ ስራዎችን በመስራት በትዕግስትና ብዙ ነገሮች በመቋቋም ሴት ልጅ ከወንድ ልጅ ትበልጣለች። ወንድ ልጅ ደግሞ አንድ ነገር ላይ አተኩሮ ለስኬት የማብቃት የጉልበት ፕሮቴክት የማድረግ በቃ ፊዚካል ለሆኑ ነገሮች ከሴት ጋር አይደራረስም፣ በደንብ ይበልጣታል። ኦኬ ማን ነው ታዲያ የሚበልጠው? ማንም አይበልጥም። ተመሳሳይ አይደላችሁም። የተለያያችሁ ነገሮች ናችሁ። ልትወዳደሩ ፈጽሞ ነው የማይገባው። ምላጭ ለመቁረጥ ነው የተፈጠረው፣ መርፌ ለመስፋት ነው የተፈጠረው። የትኛው ከየትኛው ይበልጣል ተብሎ ውድድር ላይ ከቀረበ ውድድር አቅራቢው ጋር ነው ትልቅ ችግር ያለው። ምላጭ የቆረጠው በምክንያት ነው፣ መርፌ የሚሰፋው በምክንያት ነው። ይህንን ቪዲዮ ስፖንሰር ያደረገልን ፔሪ ዲዛይን ነው። ፔሪ ዲዛይን ባህላዊ ዘመናዊ ልብሶችን እንደፈለጋችሁ በትዕዛዝ እንሰራለን። ያላችሁበት ድረስ ውጪ ለምትኖሩ ደግሞ በዲኤችኤል የምንልክ ይሆናል። እዚህ ስልክ ቁጥር ባለው እዚህ ስር ባለው ስልክ ቁጥር ብትደውሉልን ወዬ እንላችኋለን። እናመሰግናለን። ወንድና ሴት በአብሮነት የሚገነቡት ያ ምሉእ የሆነ ነገር ነው እንጂ ትዳር አቋም ያ በረከት ሁለቱ እኔ በልጥሽ በሚባባል ነገር አይደለም። የተሻለ ስጦታ ያለው የተሻለ ጥበብ ያለው ይምራ። ወንድ ልጅ ቤት በመብራት ፕሮቫይድ በማድረግ ገቢ በማምጣት ቤቱን በማስከበር ከሴት የተሻለ ስጦታ አለው። እድሉን ለሱ ስጪ። አንቺ ደግሞ ቤትሽን ፕሮቴክት አድርጊ፣ ልጆችሽን በደንብ አሳድጊ፣ ቤትሽን ሙይ፣ ለራስሽ እረፍት ስጪ። ሴት ልጅ እረፍት፣ ውበት፣ ሰላም ከምንም በላይ የሚያስፈልጋት ነች። ለምን
የሆርሞን ለውጥ አለ፣ ብዙ ነገሮች ይዛባሉ። ስለዚህ ሴት ልጅ ሞር ሙቀት፣ እንክብካቤ የምትፈልግ ፍጥረት ነች። እሱም ቦታሽን ጠብቂ። ለልጆችሽ ጥሩ እናት፣ ጤናማ እናትን ስጪ። ባልሽን ደግሞ ባገኘሻት ነገር አግዡ። አላማ ይኑርሽ። ያ ማለት ባልሽ ብቻ አላማ ይኑረው ሳይሆን አላማ ይኑርሽ። ቤትሽን ደግፊ፣ ስሪ፣ ተንቀሳቀሽ፣ የራስሽ አላማ ይኑርሽ። ችግር የለም። ልጆችሽ፣ ቤትሽ፣ ትዳርሽ ላይ የምታፈሹ ነገር ግን ይብዛ። ገብቶሻል? ታዲያ ማን ነው የሚበልጠው? ማንንም አይበልጥም። የተሻለ ብቃት ላለው ሰው ሮሉ ነው የተሰጠው። ወንድ ልጅ ሲመራ፣ ፕሮቫይድ ሲያደርግ፣ ፕሮቴክት ሲያደርግ ከሴት ልጅ ከአብዛኛዎቻችን ሴቶች የተሻለ ነው። ለዛ ነው ያን ስልጣን የምንሰጠው። ሶስተኛውና በጣም ሁል ጊዜ የሚያበሳጨኝ ነገር ትዳርን ለመመስረት እኔ እኮ ሀሳብ ሰጥቼ አውቃለሁ። ትዳር ይሄ ከሆነ ይሄን ከመረጥ ይሄን ምረጪ፣ ጊዜው የሚፈቅደው ይሄ ነው ልል እችላለሁ። ሪያሊቲውን ግን ነገር ልንገራችሁ። ትክክለኛና ጤናማ ትዳር፣ ጤናማ የሆነ ጭንቅላትና ልብ ያለባቸው ከትዳሩ የሚያገኙትን በነፊት ሳይሆን እኔ ለትዳሩ ምን መስጠት እችላለሁ ማለት ሲኖርባቸው ነው። ወንድ ልጅ ለትዳሬ ምን መስጠት እችላለሁ? እኔ እንደ ሕግ፣ እንደ ተፈጥሮ፣ እንደ ባልነት፣ እንደ ወንድነት የተሰጠኝ ነገር ምንድን ነው? ቤቴን ማስተዳደር፣ ቤቴን መመገብ፣ ቤቴን መምራት ሲባል እየመራህ ገደል መክተት ማለት አይደለም። መምራት ጥበብን ደግሞ አንተ ከየት ነው የምትጠይቀው? ከእግዚአብሔር። እኔ ለሚስቴ ጥሩ ባል እንዴት ልሁን? ለልጆቼ ጥሩ አባት እንዴት ልሁን? እንዴት ቤቴን ማኔጅ ላድርግ? እንዴት ለቤቴ ለተሻለ ገንዘብ ላገኝ እንጂ እኔን እግሬን ታጥበኛለች ወይ? እኔን ትንከባከበኛለች ወይ? እኔን ታበላኛለች ወይ ብለህ የምታስብ ከሆነ ገና ትዳሩ ሳይመሰረት ትዳሩ ፈርሷል። ሴት እኔ ባሌን መንከባከብ እችላለሁ ወይ? ፍቅር መስጠት እችላለሁ ወይ? ቤቱን ሰላም እንዲሰፍንበት ማድረግ እችላለሁ ወይ? ልጆቼን በትክክለኛ ማንገነጽ እችላለሁ ወይ? ምክንያቱም ብዙሃኑ አንቺ ያነጽሳቸው ሰዎች ናቸው ነገ ትልቅ የሚሆኑት። ብዙሃኑ ህጻናቶች በእናት እጅ ናቸው። ገብቶሻል? ስለዚህ የልጆችሽ ኃላፊነት ሞር ያንቺ ነው። ቤትሽ ውስጥ ያለውን ነገር ማድረግ እችላለሁ ወይ? ባሌን ማስደሰት እችላለሁ ወይ? ልጆቼን መንከባከብ፣ ከባሌ ጋር በክብር ማውራት እችላለሁ ወይ? የሚገባኝን ደግሞ እማውቅ ሰው ነኝ ወይ? ባውንደሪ ያለኝ ወይ? ፍቅርና ጅልነትን እምለይ ሰው ነኝ ወይ? ለሱ ከምንም በላይ ደግሞ ምቾት እሰጣለሁ ወይ ብለሽ አስቢ። ነገር ግን ገና ስለ ትዳሩ ስታስቢ ብዙ ነገሮች ከሱ ብቻ የምትፈልጊ ከሆነ አይሆንም። አንቺ ሴት ሆነሽ ነይ፣ እሱ ወንድ ሆኖ ይምጣ። ያኔ ትዳር ከፉክክር ሪንግ ይወጣና ለጋራ ዓላማ የምትገነቡት ቤት ይሆናል። ለጋራ ዓላማ የምትገነቡት ተራራ ይሆናል። ይሄንን ብዙዎቻችን ቢገባን ትዳር እንዲህ አይታመምም። እመኑኝ፣ እኔ በተፋቱ ቤተሰቦች ውስጥ በማደጌ ብዙ ነገር አጥቻለሁኝ። ስለዚህ ነው ሪሌሽንሺፕ ላይና ትዳር ላይ በጣም መሰራት እንዳለበት የማምነው። ብዙ ጎሎብኛል። ልጆቻችሁን አታጉድልባቸው። ፍክክርን ተዉ። ጊዜያዊ ከስሜት ውጡ። ለዘላቂ ነገራችሁ አስቡ። ከጀመራችሁ ጨርሱ። ለማቆም አትጀምሩት። ፉክክር አታርጉት። በቃ ትዳር ትልቁ የጀርባ አጥንት ወንድ ነው። ወንድ ልጅ ደግሞ ቤትን ለመምራት እንጂ ለመዳራትና ለመሽኮርመር አትፍጠር። ምግብ ካጣ፣ ምግብ የሚሰራልህ ካጣ ሰራተኛ ቅጠር። ልብስ የሚያጥብልህ ካጣ ሰራተኛ ቅጠር። ለልብስና ለምግብ ብለህ ትዳርን አትመስርት። ኃላፊነትን ተወጥተህ እግዚአብሔር የሚከብርበትን ቤት የመገንባት ትልቁ ጸጋና ስጦታ ያለህ ወንድ ነህ። ስለዚህ ትዳርን በዚህ መልገድ ተመልከቱት። ክብራችሁን፣ ጉራችሁን፣ ትቢታችሁን፣ ራስ ወዳድነታችሁን ትጣችሁ መታችሁ ኃላፊነታችሁን የምትወጡት ቦታ ነው ትዳር። አመሰግናለሁ። በሌላ ጠቃሚ ቪዲዮ ተመልሰን እንገናኛለን። ባይ